ጤና ይስጥልኝ እንደምሰነበታችሁ የተከበራችሁ ሎሚ ሚዲያ ቤተሰቦች፣ በዛሬው ዕለት ዜና ከግንባር የተሰሙ አዳዲስ የድል ዜናዎችን፣ አነጋጋሪ ማህበራዊ ጉዳዮችንና ለኑሯችሁ ጠቃሚ የሆኑ የኢኮኖሚ መረጃዎችን በስፋት ይዘን ቀርበናል። በዛሬው ፕሮግራማችን የምናስደምጣችሁ ዋና ዋና ጉዳዮች እነዚህ ናቸው። በደላንታና ግሸን ግንባር የጽናት ክፍለ ጦር ከጠላት ጋር ባደረገው ከፍተኛ ተጋድሎ የጠላትን ዙ 23 የቡድን መሳሪያ በዲሽቃ በመምታት አወደመ። በተያያዘም በእስቴ መካነ ኢየሱስ ከተማ ፋኖ እስር ቤት በመስበር በርካታ እስረኞችን ነጻ አውጥቷል። ወደ ማሰልጠኛ በግዴታ ሊወሰዱ የነበሩት ታዳጊ ህጻናት በፋኖ ልዩ ኦፕሬሽን ነጻ ወጡ። ዓለም አቀፍ የዜና ወኪል ኤኤፍፒ ደግሞ በጦርነት ምክንያት ሲቪሎች መፈናፈኛ ማጣታቸውን ዘግቧል። የኢትዮጵያ ንግድ ባንክ ደንበኞች ሂሳባቸውን ከዲጂታል መታወቂያ ጋር እንዲያስተሳስሩ የመጨረሻ ማስጠንቀቂያ ሰጠ። ይህ ካልሆነ ምን ሊፈጠር ይችላል? ዝርዝሩን ይዘናል። የጋምቤላ ክልል ጸጥታ ከቁጥጥር ውጭ መሆኑን ተከትሎ የክልሉ መንግስት ከፌዴራል ጋር እየሰራው ነው አለ። በፋሽን ዓለም አነጋጋሪ የሆነውና ሴቶች እንዴት ይለብሱታል የተባለለት ማሰሪያ አልባ የውስጥ ልብስ ጉዳይ፣ እነዚህንና ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ጉዳዮቹ እናልፋለን። የአማራ ህዝብ የቁርጥ ቀን ልጆች የሆኑት ፋኖዎች በያዙት የትግል መስመር ወታደራዊ የበላይነታቸውን እያረጋገጡ መምጣታቸውን ከስፍራው የወጡ መረጃዎች ያመለክታሉ። በተለይም ታህሳስ 10 2018 ዓ.ም በታሪክ የሚመዘገብ አኩሪ ድል ተመዝግቧል። ውጊያው የተደረገው ከዚህ አመልስ እስከ ግሸን እንዲሁም በሌላ አቅጣጫ ከደላንታ ወረዳ እስከ ተሪ ጥላ ድረስ አድማሱን አስፍቶ ነበር። በዚህ ሰፊ የውጊያ ቀጠና የጽናት ክፍለ ጦር አናብስቶች ከጠላት ኃይል ጋር ፊት ለፊት ተጋፍጠዋል። በዚህ ለአስጨራሽ ውጊያ የጠላት ኃይል በከፍተኛ የጦር መሳሪያ ታግዞ የነበረ ቢሆንም የጽናት ክፍለ ጦርና በድል ታጅቦ የጠነከረው የደጋው መብረቅ ኮር ባደረጉት የተቀናጀ ኦፕሬሽን ጠላትን እቅድ ማክሸፍ ችለዋል። የዚህ ድል ትልቁ ስኬት የጠላት ወታደራዊ አቅም የሆነውና በእግረኛ ሰራዊት ላይ ከፍተኛ ጉዳት ሲያደርስ የነበረው ዙ 23 የተባለ የቡድን መሳሪያ የፋኖ ጀግኖች በዲሽቃ በመምታት ከጥቅም ውጭ ማድረግ መቻላቸው ነው። ይህ ብቻ አይደለም። ይህንን መሳሪያ ሲተኩሱ የነበሩት የጠላት ተኳሾች ሙሉ በሙሉ ተደምስሰዋል። የፋኖን ክንድ መቋቋም ያቃተውና ያልጠበቀው ድብደባ የደረሰበት የጠላት ሰራዊት እግሬ አውጪኝ በማለት በሶስት አቅጣጫ ፈርጥጦ ወደ መጣበት ለመመለስ ተገዷል። በሽሽቱ ወቅትም በርካታ የጦር መሳሪያዎችና ስንቆች ወይም ሬሽኖች ተጥለው ተገኝተዋል። እዚህ ላይ አንድ ከባድ ጥንቃቄ ተደርጓል። የተማረኩት ሬሽኖች ወይም ምግቦች ሆን ተብለው የተመረዙ ሊሆኑ ይችላሉ የሚል ከፍተኛ ጥርጣሬ ስለነበር የፋኖ አመራሮች እነዚህ ምግቦች በፍጥነት እንዲወገዱና ማንም እንዳይጠቀምባቸው በማድረግ ብልህ እርምጃ ወስደዋል። ታህሳስ 9 2018 ዓ.ም በእስቴ ወረዳ መካነ ኢየሱስ ከተማ ሌላ አስደናቂ ታሪክ ተሰርቷል። ከንጋቱ ጀምሮ በከተማዋ የተለያዩ አቅጣጫዎች ማለትም በቅዳሜ ገበያ፣ በደስኳ፣ በአጭቃንና በከተማ አስተዳደሩ አካባቢዎች የፋኖ ኃይሎች መብረቃዊ ጥቃት ሰንዝረዋል። የዚህ ውጊያ ዋና ዓላማ ንጹሃንን መታደግ ነበር። በከተማዋ እስር ቤት ውስጥ ፋኖን ትደግፋላችሁ፣ የብልጽግናን መንግስት ትቃወማላችሁ በሚል ተይዘው ሲሰቃዩ የነበሩት ከ56 በላይ ወገኖች ፋኖ እስር ቤቱን በመስበር በድል ነጻ አውጥቷቸዋል። በዚህ ውጊያ የአገዛዙ ኃይል ሞትና ቁስለኛውን እንኳን ማንሳት እስኪያቅተው ድረስ ተመቷል። በተረጋገጠ መረጃ 17 ወታደሮች ሲገደሉ 33ቱ ደግሞ ከባድ ጉዳት ደርሶባቸዋል። ፋኖም 8 ክላሽንኮቭ ጠመንጃዎችን ከ1500 ጥይት ጋር በመማረክ አቅሙን አጠናክሯል። ይህ ድል የተገኘው በአፋብኃ በላይ ዘለቀ ዕዝ በሜጀር ጀነራል ባንታ ባተ ኮር ስር በሚገኙት የጉና ክፍለ ጦር ብርጌዶች ቅንጅት መሆኑ ታውቋል። ከጦርነት ሜዳው በዘለለ ጦርነቱ በንጹሃንና በታዳጊዎች ላይ ያደረሰ ያለው ተጽዕኖ እጅግ አሳሳቢ ደረጃ ላይ ደርሷል። ዛሬ የደረሰን መረጃ እንደሚያመለክተው የአገዛዙ ስርዓት ለአቅመ ውትድርና ያልደረሱ ህጻናትን ወደ ጦርነት እየማገደ ነው። እድሜያቸው ከ15 እና ከ17 ዓመት በታች የሆኑ ታዳጊዎችን ከትምህርት ገበታ እያፈኑ ወደ ማሰልጠኛ ጣቢያዎች በመውሰድ ላይ መሆናቸው ዓለም አቀፍ ሕግን የጣለ ወንጀል ነው። ታህሳስ 9 2018 ዓ.ም ከተለያዩ የአማራ ክልል አካባቢዎች ታፍነው በወታደራዊ ተሽከርካሪ ወደ ማሰልጠኛ ሲወሰዱ የነበሩ ታዳጊዎች እድለኛ ሆነው በፋኖ አባላት እጅ ገብተዋል። የቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር አባላት ባደረጉት የደፈጣ ጥቃት ታዳጊዎቹን ጭኖ የነበረው ተሽከርካሪ በመቆጣጠር ልጆቹን ነጻ አውጥተዋቸዋል። ፋኖ ለነዚህ በግዳጅ ታፍነው የነበሩት ልጆች የስነ ልቦና ምክርና የታድሶ ስልጠና በመስጠት ወደ ቤተሰቦቻቸው እየመለሳቸው መሆኑን ሎሚ ሚዲያ አረጋግጧል። የፈረንሳይ ዜና ወኪል ኤኤፍፒ በቅርቡ ያወጣው መረጃ
በአማራ ክልል በሚደረገው ጦርነት ሲቪሎች መፈናፈኛ ያጡበት ሁኔታ ውስጥ መሆናቸውን ዘግቧል። አርሶ አደር በለጠ መልክ የተባሉ ተጎጂን ለአብነት ያቀረበ ዘገባው እኛ አርሶ አደር በማን እንደተመቱ እንኳን ሳያውቁ በተበራሪ ጥይት እግራቸው ማጣታቸውን አጋልጧል። ኤኤፍፒ እንደዘገበው ከሆነ ከ4.5 ሚሊዮን በላይ ህጻናት ከትምህርት ገበታ ውጭ ሆነዋል። ከ600 ሺህ በላይ ሰዎች ደግሞ ከመኖሪያ ቀያቸው ተፈናቅለዋል። የውጭ ሀገራት ኤምባሲዎች ዜጎቻቸው ወደ ክልሉ እንዳይጓዙ እያሳሰቡ መሆናቸውን ዘገባው አመላክቷል። ይህ ጉዳይ ጦርነቱ በንጹሃን ላይ ያደረሰ ያለውን እጅግ ከፍተኛ ዋጋ ያሳያል። የጋምቤላ ክልል ሰላምና ጸጥታ ከቅርብ ሳምንታት ወዲህ እጅግ አሳሳቢ ሆኗል። በተለይም በቅርቡ የክልሉ ከፍተኛ የፖሊስ አመራሮች መገደላቸውን ተከትሎ ሁኔታው መባባሱን ሎሚ ሚዲያ ዘግቦ ነበር። የክልሉ መንግስት ትናንትና ምሽት ባወጣው መግለጫ ችግሩን ለመፍታት ከፌዴራል መንግስት ጋር እየሰራው ነው ብሏል። ነገር ግን የቀድሞ የክልሉ ባለስልጣናት እንደሚሉት ከሆነ የጸጥታ መዋቅሩ በጎሳ ክፍፍል ስለተንኮተኮተ ሁኔታውን መቆጣጠር ከባድ ሆኗል። መንግስት በበኩሉ ማንኛውም የጦር መሳሪያ ይዞ የሚንቀሳቀስ አካል ላይ እርምጃ ወስዳለሁ ሲል አስጠንቅቋል። የኢትዮጵያ ንግድ ባንክ ደንበኞች በሙሉ የባንክ ሂሳባቸውን ከፋይዳ ብሔራዊ ዲጂታል መታወቂያ ጋር እንድታስተሳስሩ ጥብቅ መመሪያ ተላልፏል። ይህንን ለማድረግ የተቀመጠው የጊዜ ገደብ እንዳያልፋችሁ ልብ በሉ። ለአዲስ አበባ፣ ድሬዳዋና ሐረር ደንበኞች እስከ ጥር 1 ቀን 2018 ዓ.ም ብቻ ነው እድል ያላችሁ። ለትልልቅ የክልል ከተሞችና የወረዳ ከተሞች እስከ ጥር 30 ቀን 2018 ዓ.ም ድረስ ጊዜ ተሰጥቷል። ከተሰጠው ቀን በኋላ ሂሳባችሁን ከዲጂታል መታወቂያ ጋር ካላገናኛችሁ ምንም አይነት የባንክ አገልግሎት ማግኘት አትችሉም። ይህ ውሳኔ ከብሔራዊ ባንክ የተላለፈና ሁሉም የፋይናንስ ተቋማት የሚተገብሩት ስለሆነ ወደ ቅርንጫፍ በመሄድ ጉዳያችሁን እንድትፈጽሙ ባንኩ አሳስቧል። በዓለማችን የፋሽን ኢንዱስትሪ አነጋጋሪ የሆነው አንድ የልብስ አይነት ሲስትሪንግ ወይም ማሰሪያ የሌለው የውስጥ ልብስ። ብዙዎቻችሁ እንደምታውቁት በተለይ ለሴቶች በሰውነት ላይ በሚጣበቁ ቀሚሶች ወይም ባዲኮን ድሬስስ ጊዜ የውስጥ ልብስ መስመር ወይም ፓንት ላይን ጎልቶ መታየት እንደ ትልቅ የፋሽን ስህተት ይቆጠራል። ለዚህ መፍትሄ ተብሎ የመጣው ይህ ሲስትሪንግ ምንም አይነት የጎን ገመድ ወይም ማሰሪያ የለውም። ታዲያ እንዴት ይቆማል ካላችሁ በውስጠኛው ክፍሉ ባለው ታጣፊ ብረት ወይም ፍሬም አማካኝነት ከሰውነት ጋር ተጣብቆ እንዲቆይ ተደርጎ ነው የተሰራው። ምንም እንኳን ለብዙዎች እንግዳና ምቾት የማይሰጥ ቢመስልም በሆሊውድ ታዋቂ ሰዎችና በፋሽን ተከታዮች ዘንድ ግን ለየት ያሉ ቀሚሶችን ለመልበስ ተመራጭ ሆኗል። ፋሽን ወዴት እየሄደ ነው ያሰኛል። እናንተስ ምን ትላላችሁ? አስተያየታችሁን ኮሜንት ላይ አስቀምጡልን። የተከበራችሁ ተመልካቾቻችን የዕለቱ አበይት ዜናዎች በዚሁ አጠናቀናል። የዛሬው ዜናችን ላይ ያላችሁን ሀሳብና አስተያየት ኮሜንት መስጫ ሳጥን ላይ ጻፉልን። የዛሬውን ቪዲዮ ላይክ በማድረግ ለወዳጅ ዘመዶ ያጋሩ። ገና ብዙ ያልሰማችኋቸው መረጃዎች ስላሉን እነሱ እንዳያመልጠው ሰብስክራይብ በሚለውን በተንና የደወል ምልክቷን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰላም ሁኑ። ቸርን ሰንብት።